ሰላም ቤተሰብ፣ ሚስተር ሶል ነኝ። ዛሬ ደግሞ የግሬድ 9 ሂስትሪ ዌስተርን ስቴትሶችን ይዤላችሁ መጥቻለሁ። መልካም ጊዜ። The Oromo monarchies. The Gibe Valley and the Wolaga regions were home of the kingdom of Bizamo, Inaria, and Amphilo. But in the last quarter of the 16th and 17th centuries, the area was occupied by the Mecha ኦሮሞ። እንግዲህ ቀደም ብሎ እነዚህ ጊቤ ቫሊ እንዲሁም ደግሞ ወለጋ በአሁን ሰዓት ጊቤ ቫሊ እና ወለጋ እየተባሉ የሚጠሩ ቦታዎች መጀመሪያ የነዚህ የሶስት ኪንግደሞች መገኛ ነበር። የነዚህ የኪንግደም ኦፍ ቢዛሞ፣ የኪንግደም ኦፍ ኢናሪያ እንዲሁም ደግሞ የኪንግደም ኦፍ አንፊሎ መገኛ ነበር። ነገር ግን በ16ኛው እና በ17ኛው ሴንቸሪ መጨረሻ ላይ አካባቢ እነዚህን ኤሪያዎች የመጫ ኦሮሞ ክላን ኦኩፓይ አደረጋቸው፣ ኮንትሮል አደረጋቸው ወይም በራሱ ቁጥጥር ስር አደረጋቸው። እንደምናውቀው 16ኛው ሴንቸሪ የኦሮሞ ፖፑሌሽን ሙቭመንት የነበረ ነው። ስለዚህ በዛ አማካይነት ይህን ቦታ መጫ የሚባለው የኦሮሞ ክላን ኮንትሮል አደረገው ማለት ነው። ኦኬ ደን እዛ አካባቢ የነበሩት ህዝቦች ዕጣ ፈንታቸው ምን ሆነ? በመጫ ኦሮሞ ሲያዝ እዛ አካባቢ የነበሩት ህዝቦች የቢዛሞ፣ የኢናሪያ እና የአንፊሎ ህዝቦች ዕጣ ፈንታ ምን ሆነ ሚለውን እኔ the existing non-Oromo people were either left to other areas or assimilated with the Oromos. እዛ አካባቢ የነበሩት ህዝቦች የተወሰኑት ቦታውን ለቀው ሄዱ። most of them left north of the አባይ river. ከአባይ ወንዝ በስተ ሰሜን ተሻግረው ወደ ጎጃም ሄደው መኖር ጀመሩ። and the rest assimilated with the Oromo. የተቀሩት ደግሞ እዛው በኦሮሞቹ ተቀላቅለው መኖር ቀጠሉ ማለት ነው። then ደግሞ አስከትለን ደግሞ የምናየው ትራንስፎርሜሽን ፍሮም ዘ ገዳ ቱ ሞናርኪያል ሲስተም ኦፍ አድሚኒስትሬሽን። እንደምናስታውሰው ከ16ኛው ሴንቸሪ ከኦሮሞ ፖፑሌሽን ሙቭመንት በፊት የኦሮሞ ማህበረሰብ ፕራክቲስ የሚያደርገው ሲስተም ኦፍ አድሚኒስትሬሽን ገዳ ስርዓት ይባላል። ነገር ግን ፖፑሌሽን ሙቭመንት ካካሄዱ እና ከ16ኛው ሴንቸሪ ወይም ደግሞ ከ200 ዓመታት ቆይታ በኋላ በ1800 ኦሮሞዎች ምን ማድረግ ጀመሩ? ከገዳ ሲስተም እየወጡ ወደ ሞናርኪያል ሲስተም ኦፍ ገቨርንመንት ትራንስፎርም አደረጉ ወይም ደግሞ የፖለቲካ ስርዓታቸውን ቀየሩ ማለት ነው። ስለዚህ አሁን የምናየው ትራንስፎርሜሽን ፍሮም ገዳሱ ሞናርኪ ሚንስ ሩል ዊዝ ኪንግስ ማለት ነው። ከገዳ ስርዓት ወደ ንጉሳዊ አስተዳደር ስርዓት ሽፍት አደረጉ ወይም ቼንጅ አደረጉ። እሱን እናያለን። በ1800 the Oromo of the Give Valley had transformed from the Geda system to a monarchical system of government. ስለዚህ 1800 that means 19th century 1800 ማለት 19ኛው ሴንቸሪ ማለት ነው። ጊቤ ቫሊ አካባቢ መጥቶ የሰፈሩ ኦሮሞ ማህበረሰብ ከገዳ ስርዓት ወደ ሞናርኪያል ሲስተም ኦፍ ገቨርንመንት ሽፍት አደረጉ ወይም ደግሞ ትራንስፎርም አደረጉ። ግን ለዚህ ምክንያቱ ምን ነበረ? ለዚህ ትራንስፎርሜሽን ወይም ደግሞ ሽፍት ኦፍ ፖለቲካል ሲስተም ሪዝኑ ምንድን ነበር የሚሉትን ደግሞ እናያለን አስከትለን። ፋክተርስ ፎር ዘ ትራንስፎርሜሽን ኦፍ ዘ ገዳ ሲስተም ምንድን ነበር ምክንያቱ ለትራንስፎርሜሽኑ? እነዚህን አንደኛ ቼንጂንግ ኦፍ the Oromo from pastoral to agrarian mode of life and the class differentiation. The first reason ምንድነው? change of the Oromo from pastoral to agrarian. agrarian means agriculture ማለት ነው። ከከብት አርቢነት ወደ ገበሬነት ሽፍት ማድረጋቸው ይህ እንደ አንዱ ምክንያት ይወሰዳል። ከገዳ ስርዓት ወደ ሞናርኪያል ሲስተም ኦፍ ገቨርንመንት ትራንስፈር ለማድረጋቸው እንደ አንድ ሪዝን ይወሰዳል። ሁለተኛው ሪዝን war with the expansion. The war of the expansion strengthened the power of the አባዱላ
እነዚህ ቴሪቶሪያል ኤክስፓንሽን ሲያደርጉ የሚመሩት በአባዱላዎች ነበሩ። አባዱላዎች ደግሞ ጦርነቱ ፓወራቸውን ስትሬንግዘን አደረጉ። ኮንትሮልድ ትሬድ ሩትስ፣ ሉትድ ወይም ደግሞ በዘረፋም ያከማቹት ሀብት አለ። ያ ነገር ፓወራቸውን አጠነከረው። ፋይናሊ they began to assume the title ሞቲ that means king። ስለዚህ አዲስ የተሰፈሩበት ቦታ ላይ ኮንትሮል ሲያደርጉ ፓወርፉል ሆኑ። በዛ የተነሳ ሞት የሆኑ ማለት ፋይናሊ ሊያዙት ቦታ ላይ ሞት ወይም ደግሞ ኪንግ ሆኑ። ኪንግ ደግሞ ያው ሞናርኪያል ሲስተም ኦፍ አድሚኒስትሬሽን ነው ማለት ነው። ሌሎችም በርካታ ሪዝኖች አሉ። ለምሳሌ ስፕሪድ ኦፍ ኢስላም ኦር ኢንትሮዳክሽን ኦፍ ኢስላም እንደ ሶስተኛ ሪዝን ሊቆጠር ይችላል ማለት ነው። ኦኬ ዚስ ኦፍ ኢቮሉሽን ሚንስ ቼንጅ ማለት ነው። ዚስ ኢቮሉሽን ኦር ቼንጅ ኦር ሽፍት ልንለው እንችላለን። ዊ ካን ኮል ኢት ሽፍት። ዚስ ኢቮሉሽን ኦር ሽፍት toward monarchical power was manifested into two regions። ይህ ቼንጅ ከገዳ ሲስተም ኦፍ አድሚኒስትሬሽን ወደ ሞናርኪያል ሲስተም ኦፍ አድሚኒስትሬሽን ሽፍት ወይም ደግሞ ቼንጅ ደግሞ የታየው ሁለት አካባቢዎች ነበር፣ ሁለት ሪጅኖች ላይ ነበር። እነዚህ ሪጅኖች ምንና ምን ናቸው የሚለውን ፈርስት ዋን ኢዝ ደ ጊቤ ኦሮሞ ስቴት ወይም ደግሞ ጊቤ ሪጅን ላይ አካባቢ ነው ይሄ ሽፍት የተደረገው። ሁለተኛው ደግሞ ሌቃ ስቴት ወለጋ ነው። እነዚህን በየተራ የምናያቸው ይሆናል። ስታርት ዊዝ ዘ ጊቤ ኦሮሞ ስቴትስ። ኦኬ ኤ ዘ ጊቤ ሞናርኪስ 5 ኦሮሞ ስቴትስ ዌር ኢመርጅድ ኢን ዘ ጊቤ ሪጅን። ጊቤ ሪጅን የሚባለው ጊቤ ወንዝ ዙሪያ አካባቢ ያለው ቦታ ጊቤ ሪጅን ይባላል። ስለዚህ እዛ ጊቤ ወንዝ ዙሪያ ላይ 5 ኦሮሞ ስቴቶች ተመስርተው ነበሩ። እነዚህን ኦሮሞ ስቴቶች የምናያቸው ይሆናል። አሁን አንደኛ ሊሙ ኢናሪያ it was the earliest of the ጊቤ ስቴትስ። ጊቤ ወንዝ ዙሪያ ከተመሰረቱት 5 ጊቤ ስቴቶች ውስጥ the earliest ነች ወይም ደግሞ the first ነች። ቀድሞ በመመስረት ትታወቃለች ማለት ነው። መቼ ተመሰረተች? 1800 ወይም ደግሞ 19ኛው ሴንቸሪ መጀመሪያ ላይ ነው የተመሰረተችው። ካፒታል ሲቲ ሰቃ was its political center። ሰቃ was its political center። በነገራችን ላይ ሊሙ ኢናሪያን አቋርጣት የሚሄድ የሎንግ ዲስታንስ ትሬድ ሩት ነበር። በዛ የተነሳ ሪች መሆን ችላለች ማለት ነው። Third, it was formed on the already existing territory of the ኪንግደም ኦፍ ኢናሪያ። የተመሰረተችው ምን ላይ ነው? it was formed on already existing territory of the kingdom of ኢናሪያ። የሜዲቫል ኪንግደም ኦፍ ኢናሪያ የነበረችበት ቴሪቶሪ ላይ ነበረ ሊሙ ኢናሪያ የተመሰረተችው። ለዛም ነው ስሟን እዛ አካባቢ የሰፈሩት ኦሮሞዎች የኢናሪያን ስም ምን አደረጉ? ከፊቱ ሊሙ የሚለውን ጨመሩበትና ስሟን ትራንስፎርም አድርገው ቼንጅ አድርገው ሊሙ ኢናሪያ ብለው የጠሩት ለዛ ነው ማለት ነው። and the strongest ruler of ሊሙ ኢናሪያ was አባባ ጊቦ or አባ ኢብሳ። the strongest or the most famous king of ሊሙ ኢናሪያ አባባ ጊቦ ወይም ደግሞ አባ ኢብሳ እየተባለ ይጠራል ማለት ነው። ስለዚህ the earliest of the ጊቤ ስቴትስ ሊሙ ኢናሪያ ነች። ካፒታል ሲቲዋ ሰቃ ነው። የተመሰረተችውም on the already existing territory of the kingdom of ኢናሪያ ነው። አሁን ደግሞ ወደ ሁለተኛዋ ጊቤ ስቴት እናልፋለን which is called ጂማ። ጂማ sometimes is called ጂማ አባ ጅፋር እየተባለም ይጠራል። ጂማ it was stronger than ሊሙ ኢናሪያ። ከሊሙ ኢናሪያ በፓወር ስትሮንገር ነች። ስለዚህ the most powerful ጊቤ ስቴት የምትባለው that is ጂማ። ጂማ was founded by አባ ሴና or አባ ጂፋር። ጂማ የተመሰረተችው በአባ ሴና ወይም ደግሞ በአባ ጂፋር አማካይነት ነበር ማለት ነው። አባ ሴና or አባ ጂፋር አማካይነት ነው የተመሰረተችውም 1810 አካባቢ እንደተመሰረተች ነው ታሪክ የሚያስረዳን። ኦኬ ጂማ developed on the ideological support of Islam and also a commercial profit of coffee
ስሌቭ ኤንድ ዘ ላይክ። ስለዚህ ለጅማ መመስረት አስተዋጽኦ ያደረጉ ነገሮች አንደኛ እስልምና ነው። ሁለተኛ ኮሜርሻል ፕሮፊት ፍሮም ኮፊ ኤንድ ስሌቭ ትሬድ ነው። ከቡና እንዲሁም ደግሞ ከስሌቭ ትሬድ የሚገኘው ገቢ ፓወርፉል እንድትሆን እንዲሁም ደግሞ እንድትመሰረት ትልቅ አስተዋጽኦ አድርጓል ማለት ነው። The third Gibe monarchy or the third Gibe Oromo state is known as Guma. Guma, it was founded by Oncho Jilcha. ጉማን የመሰረተው ኦንቾ ጂልቻ ይባላል። መቼ ነው የተመሰረተችው? አራውንድ 1820 አካባቢ ነው የተመሰረተችው። and ጉማ fought against the neighboring states under ኦንቾ ጂልቻ። ጉማ ደግሞ ከኔበሪንግ ስቴቶች ጋር በጣም ፋይት ታደርግ ነበረ፣ በዛ ትታወቃለች ማለት ነው። አራተኛዋ ጊቤ ኦሮሞ ስቴት is called ጎማ ተብላ ትጠራለች። ጎማ was founded by አባማኖ። ጎማ it was founded by አባማኖ and it was the earliest Gibe state to accept Islam. እስልምናን ቀድማ የተመሰረተች ጊቤ ስቴት ጎማ ተብላ ትጠራለች ማለት ነው። አምስተኛው ጊቤ ኦሮሞ ስቴት it was founded by ቱሉ ጉንጂ። ቱሉ ጉንጂ was the founder of the Gera. It was in great conflict with the ጉማ። ከጉማ ጋር ደግሞ በጣም ሁልጊዜ ይጋጩ ነበር ማለት ነው። ስለዚህ ከኦሮሞ ሞናርኪዎች ውስጥ አንደኛ ያየነው ዘጊቤ ሞናርኪስ ወይም ደግሞ ዘጊቤ ስቴቶችን አይተናል። አሁን ደግሞ ሌቃ ስቴቶችን እናያለን ማለት ነው። ከዌስተርን ስቴት ሁለተኛውን ስቴት ሌቃ ስቴትን እናያለን ማለት ነው። ሌቃ ስቴት ጋር ስንመጣ ኢን ወለጋ ቱ ሌቃ ስቴትስ ዌር ኢመርጅድ። ወለጋ ዛሬ ወለጋ እየተባለ የሚጠራው ቦታ ላይ ቱ ሌቃ ስቴትስ ዌር ኢመርጅድ፣ ሁለት ሌቃ ስቴቶች ተመስርተው ነበር። the first ሌቃ state is known as ሌቃ ቄለም። the first ሌቃ state is known as ሌቃ ቄለም and it was founded by ቱሉ's son and successor ጆቴ made ሌቃ ቄለም powerful። የቱሉ ልጅ ጆቴ ቱሉ made ሌቃ ቄለም very powerful ጠንካራ ስቴት እንድትሆን አድርጓታል። and ሌቃ ቄለም was in constant interaction with the ሼኪዶም of አሶሳ። ከአሶሳ ጋር ትልቅ የጠበቀ ግንኙነት እንደነበራቸው ታሪክ ያስረዳናል። ሁለተኛዋ ሌቃ ስቴት is called ሌቃ ነቀምቴ። ሌቃ ነቀምቴ was founded by በክሪ ጎዳና። በክሪ ጎዳና ይባላል ፋውንደሩ፣ በክሪ ጎዳና ተብሎ ይጠራል። and ሌቃ ነቀምቴ became powerful under his successors ሞረዳ and ኩምሳ። በሞረዳና በኩምሳ ዘመን በጣም ፌመስ ፓወርፉል መሆን ይችላ ነበረ። ኩምሳ ስሙ ባፕታይዝ ሲያደርግ ክርስትና ሲቀበል ደጃዝማች ገብረ እግዚአብሔር ተብሎ ተጠርቷል ማለት ነው። ኦኬ አሁን ደግሞ እስቲ እነዚህን ሌቃ ስቴቶች ኢኮኖሚ ነው። አንደኛ ኢኮኖሚያቸው ፎከስ የሚያደርገው አግሪካልቸር ላይ ነው። ሰከንድሊ the ሌቃ ስቴትስ ኢኮኖሚ was based on trade, mainly ኢትዮ ሱዳኒስ ፍሮንቲር ትሬድ። ኢትዮጵያና በሱዳን ድንበር መካከል ላይ ንግድ ያካሄዱ ነበር። ያ ነበር ማለት ነው ለኢኮኖሚያቸው ስትሬንግዝን መሆን አስተዋጽኦ የነበረው። ስለዚህ የሌቃ ስቴቶች ኢኮኖሚ አንደኛ አግሪካልቸር ነው፣ ሁለተኛው ደግሞ ትሬድ አሎንግ ዘ ኢትዮ ሱዳኒዝ ቦርደር። ቀጥሎ ደግሞ የምናየው the ሼኪዶም and peoples of ቤኒሻንጉል ጉሙዝ። the ሼኪዶም and people of ቤኒሻንጉል ጉሙዝ እናያለን። እነዚህ ሼኪዶም and people of ቤኒሻንጉል ጉሙዝ የት አካባቢ ነበር የተመሰረቱት? they lived along the ኢትዮ ሱዳኒዝ ቦርደር። ሼኪዶም and peoples of ቤኒሻንጉል ጉሙዝ፣ የቤኒሻንጉል ጉሙዝ ህዝቦች የት ነው የሚኖሩት? በኢትዮጵያና በሱዳን ድንበር ላይ የሚኖሩ ህዝቦች ናቸው። and also they speak ናይሎ ሳሃራን ላንጉጅ ሱፐር ፋሚሊ። የሚናገሩት ቋንቋ ናይሎ ሳሃራን ላንጉጅ ሱፐር ፋሚሊን ይናገራሉ። and ቤኒሻንጉል ጉሙዝን የመሰረቱት ደግሞ ቤኒሻንጉል ጉሙዝ was formed by Muslim states of አሶሳ፣ ቤኒሻንጉል and ኮሞሻ። ስለዚህ ቤኒሻንጉል ሲባል አንደኛ የህዝብ ስም ነው፣ ሁለተኛ ደግሞ
ቦታም ስም ነው። ስለዚህ ቤኒሻንጉል ጉሙዝን የመሰረቱት 3 ስቴቶች ናቸው። እነዚህም አሶሳ፣ ቤኒሻንጉል ኤንድ ኮሞሻ ይባላሉ። ኤንድ ዚስ ኤሪያ ዋዝ ጎልድ ፕሮዲውሲንግ ሪጅን። በተለይ ይሄ ከአክሱም ዘመን ጀምሮ በጎልድ ፕሮዲውሲንግ ሪጅን መሆኑ ይታወቃል። ምክንያቱም የአክሱማይት ነገስታቶች ነጋዴዎቻቸውን ከዚህ ቦታ ጎልድ እንዲገዙ ይልኩ ነበር፣ በዛ ይታወቃሉ ማለት ነው። ኦኬ አሁን ደግሞ ጉሙዝን አስቀድመን ለብቻው እናየዋለን። ጉሙዝ ፕራክቲስድ ሽፍቲንግ ከልቲቬሽን፣ በሽፍቲንግ ከልቲቬሽን አግሪካልቸር ይታወቃሉ ጉሙዞች ወይም የጉሙዝ ማህበረሰብ። and the ጉሙዝ believed that natural resources are gift of the Yama or God። ስለዚህ የጉሙዝ ህዝብ የተፈጥሮ ሀብት የፈጣሪ ስጦታ ነው ብለው ነው የሚያስቡት። የነሱ ጎድ ደግሞ ያማ ይባላል። the god of ጉሙዝ is known as ያማ፣ የጉሙዞች ፈጣሪ ያማ እየተባለ ነው የሚጠራው። and the ጉሙዝ used fire as a tool for hunting new vegetation and reducing the ravages of ጸጸፍላይ። ስለዚህ ጉሙዞች አንደኛ ለአደን እሳትን ለአደን አዲስ ቬጂቴሽን ለማብቀል እንዲሁም ደግሞ ጸጸፍላይ የሚባል ይሄ ከብቶቻቸውን የሚገለውን ዝንብ እሱን ለማጥፋት ይጠቀሙበታል ማለት ነው። ቀጥሎ የምናየው ቤኒሻንጉልን ነው። የቤኒሻንጉል ህዝብ ቤኒሻንጉል lived along the ኢትዮ-ሱዳኒዝ ቦርደር። ቤኒሻንጉሎቹም የሚኖሩት እዚሁ along the ኢትዮ-ሱዳኒዝ ቦርደር ነው። ልክ እንደ ጉሙዝ ፕራክቲስ የሚያደርጉት ሽፍቲንግ ከልቲቬሽን ፕራክቲስ ያደርጋሉ። ማለት የሚዘሩት ነገር እየቀያየሩ ነው። አሁን የሆነ ነገር ከዘሩ ቀጣይ ደግሞ ማሳቸው ላይ ሌላ አይነት እህል ይዘራሉ ማለት ነው። In the early period, they followed traditional religion. Later, Islam was introduced due to the frontier trade with the Sudanese. መጀመሪያ እንግዲህ ቤኒሻንጉሎች ፕራክቲስ የሚያደርጉት ሪሊጅን ኢንዲጂኒየስ ሪሊጅን ነበረ። በት ሌተር ኦን እስልምና በአሎንግ ዘ ኢትዮ ሱዳኒዝ ቦርደር ጋር ከሱዳኒዝ ሙስሊሞች ጋር ሲነግዱ እስልምና ወደ እነሱ እንደተዋወቀ ነው የሚታወቀው። The other thing is Zumbara is a unique musical instrument of the Benishangul people. ዙምባራ የሚባለው እንግዲህ የሙዚቃ መሳሪያ ነው። ይህ የቤኒሻንጉል ህዝቦች የሙዚቃ መሳሪያ ነው። and the region attracted the Egyptians in 1820s and the Mahdi Sudan in 1880s because of gold deposit. በተለይ በ1820ዎቹ ግብፃያኖች እንዲሁም ደግሞ በ1830ዎቹ መሐዲስ ሱዳኖች ቤኒሻንጉል ጉሙዝን መውሰድ ይፈልጉ ነበር። ኮንትሮል ለማድረግ ሞክረዋል። ምክንያቱም ይህ ቦታ በወርቅ ይዘቱ በጣም ከፍተኛ የወርቅ ይዘት ስለነበረው ይህን ቦታ ለመያዝ ሞክረው ነበር። ቀጥሎ የምናየው ዘሺናሻ ነው። የሺናሻ ማህበረሰብ እናያለን። ዘሺናሻ is one of the two groups of the Gonga people። የጎንጋ ህዝቦች ናቸው። ልክ እንደ ቤኒሻንጉልና ጉሙዝ ሽፍቲንግ ከልቲቬሽን ያካሂዳሉ። and the Shinasha cultivation was based on cooperative labor led and organized by a community leader known as ዳዋናሾ። ስለዚህ የከልቲቬሽን ስራ ወይም ደግሞ የእርሻ ስራቸውን የሚያከናውኑት በኮኦፕሬቲቭ ሌበር ነው፣ በደቦ ነው ወይም በቡድን ነው ሆነው ነው የሚሰሩት። ይህንን ደግሞ ኦርጋናይዝ የሚያደርግ አንድ ሊደር አላቸው። ያ ማን ተብሎ ይጠራል? ዳዋናሾ ተብሎ ይጠራል። and cutting trees from reserved areas was forbidden in ሽናሻ tradition። በሽናሻ ባህል ደግሞ ከተከለከለ ቦታ ላይ ዛፎችን መቁረጥ በጣም የተከለከለ ነው። አሁን ደግሞ ሎካል ቺፍስ ኦፍ ጋምቤላ ፒፕል እናያለን። የጋምቤላ ህዝቦችን እናያለን። ጋምቤላ እንግዲህ 5 ኤትኒክ ግሩፖችን ይዛል። ጋምቤላ ህዝብ ሲባል it include 5 ethnic groups 5 ኤትኒክ ግሩፖችን በውስጡ ይይዛል። የመጀመሪያው ኤትኒክ ግሩፕ is called አኝዋክ ወይም አኝዋክ ይባላል። ሁለተኛው ኑዌር ነው። ሶስተኛው መጀንግ ነው። አራተኛው ኮሞ ነው። አምስተኛው ደግሞ ኦፖ ነው። ስለዚህ ኮሞ ኦፖ፣ አኝዋክ፣ ኑዌር፣ መጀንግ፣ ኮሞ ኦፖ are the 5 ethnic groups of the people of ጋምቤላ። የጋምቤላ ህዝብ 5ቱ ብሔሮች ናቸው ማለት ነው። and also they had no strong centralized state structure። አንድ ማዕከላዊ መንግስት የሚባል ነገር የላቸውም። ራሳቸውን በራሳቸው ቪሌጁን ነው ራሱን የሚያስተዳድረው ማለት ነው።
ኦኬ አሁን ደግሞ እንግዲህ እስካሁን ድረስ ያየናቸው ዌስተርን ስቴቶች ነበሩ ማለት ነው። ስናያቸው የነበረው ጊቤ ስቴቶች፣ ሌቃ ስቴቶች፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሽናሻ እነዚህ እንዳለ ዌስተርን ስቴቶች ወይም ደግሞ በኢትዮጵያ ምዕራባዊ አካባቢ ተፈጥሮ የነበሩ ስቴቶች ነበሩ። አሁን ደግሞ ኤስተርን ስቴቶች እናያለን። ከኤስተርን ስቴቶች ደግሞ የምናያቸው ወልሲ ሀረሪ አፋር ኤንድ ሶማሌ እነዚህን ህዝቦች ደግሞ ኤስተርን ፓርት ኦፍ ኢትዮጵያ የተመሰረቱ የነበሩ ናቸው። እነዚህን የምናይ ይሆናል አስቀድመን። ሌት አስ ስታርት ዊዝ ሀረር። ሀረር ሰርቭድ አዝ ፖለቲካል ሴንተር ኦፍ ዘ ሱልጣኔት ኦፍ አዳል አፕ ቱ ዘ 16th ሴንቸሪ። እንደምናስታውሰው የኢፋት ሩለሮች በአምደ ጽዮን ኮንኮር ከተደረጉ በኋላ 1332 ላይ ሪትሪት በማድረግ ወደ ሀረር በመምጣት ሀረርን የአዳል ሱልጣኔት ካፒታል ሲቲ በማድረግ እስከ እንግዲህ የሀረር የአዳል ካፒታል ሲቲ ሆና እስከ 16ኛው ሴንቸሪ ድረስ አገልግላለች ማለት ነው። ኢሚር ኑር ሙጃሂድ ቢልት ዘ ጀጎል ዎል ወይም ደግሞ ጀጎል ግንብ አራውንድ ሀረር ቱ ፕሮቴክት ኢት ፍሮም ዲ ኦሮሞ አታክ። ኢመር ኑር ሙጃሂድ የሚባለው የሀረር ንጉስ ወይም ኢሚር ጀጎል ዎልን በሀረር ከተማ ዙሪያ አስገንብቷል። ይህን የሚያስገነባበት ዋነኛው ምክንያት ምንድን ነው? ሀረርን ከኦሮሞ ጥቃት ለመከላከል ነበር። ምክንያቱም በዛ ሰዓት የኦሮሞ ፖፑሌሽን ሙቭመንት ከፍተኛ ደረጃ ላይ ደርሶ ስለነበረ ነው። the city of Harar is considered as the fourth city of Islam። የሀረር ከተማ እንደ አራተኛ የእስልምና ከተማ ተደርጋ ትወሰዳለች። ልክ እንደ ከሲቲ ኦፍ ሳውዲ እንደነ ሳውዲ ማለት ሳውዲ ሲቲ ኦፍ ኢስላም ተብላ ነው የመጀመሪያዋ ሲቲ ኦፍ ኢስላም ተብላ ነው የምትጠራው። በአራተኛ ደረጃ ደግሞ እንግዲህ ሀረር ኢስ ኮንሲደርድ አዝ ዘ ፎርዝ ሲቲ ኦፍ ኢስላም ተብላ ትጠራለች። due to the Oromo pressure, the Wolasma rulers left Harar to Ausa in Afar። የኦሮሞ ፖፑሌሽን ሙቭመንት በጣም ጫናው እየበዛ ሲሄድ የወላስማ ሩለሮች ወይም ደግሞ የአዳር ሩለሮች ካፒታል ሲቲያቸውን ከሀረር ወደ አውሳ አፋር ወሰዱ ማለት ነው። አውሳ ያው አፋር ውስጥ የምትገኝ ቦታ ነች። ወደዛ ሺፍት አደረጉ። then the emirate of Harar was established by a local Harari dynasty in the 70th century። ከዛ በኋላ ከቆይታ በኋላ ሀረር ኤሚሬት ኦፍ ሀረር እየተባለች መጠራት ጀመረች እና የኤሚሬት ኦፍ ሀረር የተመሰረተው በሀረሪ ዳይነስቲ አማካይነት 17ኛው ሴንቸሪ ላይ ተመሰረተ። and the founder of the Harari dynasty was ኢሚር አሊ ኢብን ዳውድ። ለዚህ 17ኛው ሴንቸሪ ላይ ኢሚር አሊ ኢብን ዳውድ የሀረሪ ዳይነስቲን በሀረር መሰረተ። ምክንያቱም ሀረር ከአዳል ነፃ ሆነች፣ ከአዳል ኮንትሮል ነፃ ሆነች። and Harar was ruled by Egypt። በኬዲቭ እስማኤል ዘመን Harar was ruled by Egypt from 1875 up to 1885። that means for 10 years ለ10 ዓመት ያክል አካባቢ ሀረር በግብፅ ቁጥጥር ስር ሆና በግብፅ ተዳድራለች ማለት ነው። ዜን ከግብፅ ነፃነቷን 1885 ስታገኝ ኢሚር አብዱላሂ ሪቫይቭድ ዘ ሀረሪ ዳይነስቲ። ተቋርጦ የነበረውን የሀረር ዳይነስቲ ኢሚር አብዱላሂ እንደገና አስቀጠለ። ፋይናሊ ሀረር was incorporated to the empire of Menelik in 1887 after the defeat of the last king of ኢሚር አብዱላሂ or the last emir of Harar at the battle of ጨለንቆ። ስለዚህ እስከ 1887 ድረስ ከ1885 እስከ 1887 ድረስ ሀረር በኢሚር አብዱላሂ ተገዝታለች ወይም ደግሞ ተዳድራለች። መጨረሻ ላይም 1887 ሚኒሊክ ኢትዮጵያን ኤምፓየር በሚመሰርትበት ጊዜ ፎርስፉሊ ሰብሚት ያደረገች ሀረር ነች። ምክንያቱም አዘ ባትል ኦፍ ጨለንቆ ላይ ኢሚር አብዱላሂ ጦር ተሸንፎ ሀረር ፋይናሊ ኢት ቢካም ፓርት ኦፍ ሚኒሊክስ ኤምፓየር ማለት ነው፣ ወይም ደግሞ ፓርት ኦፍ ኢትዮጵያ ሆነች። ቀጣይ ኢስተርን ስቴትስ የምናየው ዲ አፋር ነው። ዲ አፋር ፒፕል ሃድ ቢን ሊቪንግ ኢን ዘ ሪጅን ኮልድ ዲ አፋር ትሪያንግል። የአፋር ህዝብ የሚኖረው አፋር ትሪያንግል እየተባለ የሚጠራው ቦታ ላይ ነበረ። እንዲሁም ደግሞ አፋር ትሪያንግል የሚባለው ምንን ይይዛል? 3 ቦታዎችን ይይዛል። አንደኛ ኢትዮጵያ፣
ሁለተኛ ኤሪትሪያ፣ ሶስተኛ ጅቡቲ። እነዚህ 3 ቦታዎች የሚጋጠሙበት ቦታ ነው ማለት ነው። this is what you call it the Afar triangle and the region was as the cradle of human being ተብሎ ይጠራል። the region known as the cradle of human being የሰው ዘር መገኛም የተባለ ይጠራል። እነ ሉሲ እና ሌሎችም እነ አርዲ የመሳሰሉ ስኬሌቶኖች ቅሪተ አካሎች እዛ አካባቢ ተገኝተዋል። and the people are predominantly Muslims የአፋር ህዝብ በአብዛኛው ሙስሊም ነው። እስልምና ሃይማኖትን ወርሺፕ የሚያደርግ ነው። the Afar land has been providing Ethiopia with self supply አፋር እንግዲህ ለኢትዮጵያ ከፍተኛ የጨው ክምችትን በማቅረብ ለኢትዮጵያ ይታወቃል ማለት ነው። የመጨረሻዋ ኤስተርን ስቴት በኢትዮጵያ ሶማሊ ነው። ሶማሊ እንግዲህ የሚኖሩት ፕሬዘንት ዴይ ኦጋዴን ነው። ኦጋዴን እየተባለ ይጠራል። ኦጋዴን ወይም ደግሞ ፕሬዘንት ዴይ ሶማሌ ክልል እየተባለ የሚጠራው ቦታ ሆም ኦፍ ሶማሊ ፒፕል። ሶማሊ ፒፕል ስፒክ ኩሽቲክ ላንጉጅ የኩሽ ቋንቋ ተናጋሪዎች ናቸው። የኩሽቲክ ቋንቋ ተናጋሪዎች ናቸው። ሶ they had indigenous governing council of elders called ጉርጢ። ሀረሮች ደግሞ ኢንዲጂነስ ገቨርኒንግ ካውንስል አላቸው፣ የሽምግልና ማለት ነው። ስኮልድ ጉርጢ። ጉርጢ ደግሞ የሚባለው it had a power to decide on criminal and civil case። ይሄ ጉርጢ ደግሞ 2 አይነት ስልጣኖች አሉ። ክሪሚናል ኬዞችንም እንዲሁም ደግሞ ሲቪል ኬዞችን የማየት ፓወር አለው። ክሪሚናል ኬዝ ስንል ወንጀል ጋር የተያያዙ ነገሮችን ያያለው። ሌላኛው ሲቪል ኬዞችን ላይክ ሜሬጅን፣ ዳይቮርስን መሳሰሉት ነገሮችን ሶልቭ ያደርጋል ማለት ነው። ስለዚህ ዛሬ የነበረን ፕሮግራማችን ይህም ይመስላል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ